አብይ አህመድ ጦርነት ጀምሯል ትግራይ ላይ በአደባባይ ነው ይሄ ጦርነት እየተካሄደ ያለው። ነገር ግን ይህንን በሚገባ አምኖ ጦርነት እያካሄድን ነው አይልም። አብይ ሎ ፕሮፋይል አድርጎ እየሄደበት ነው። እዚህ ላይ ፊፍዝ ጀነሬሽን ዎርፌሩ ቆይቷል። ይሄ በሳይኮሎጂካል ዎርፌር፣ ይሄ ከበባ፣ ማስራብ፣ መድኃኒት መከልከል እሱ የቆየ ጦርነት ስልት ነው። ኦልሬዲ 3 ዓመት ሙሉ የፈጀ ጦርነት ነበር። አሁን ኦፕን ይሄ ክነቲክ ዎርፌር የሚባለው እሱን ጀምሯል። ከሸረሪና ጀምሮ ደን በደቡብ ትግራይ በኩል ከዛ አሁን ደግሞ ሰሞኑን መቀሌ ድረስ በድሮን መጥቷል። ይሄ ሙሉ ጦርነትን አውጇል አብይ። አሁን ለምንድን ነው የትግራይ ኃይሎች ጦርነቱን ለምንድን ነው መጀመሪያ ያልፈለጉት ብሎ ሰው ይጠይቃል። እዚህ ላይ እኔ ደጋግሜ እንደተናገርኩ አብይ አህመድ በዚህ ሰዓት ጉልበት የለውም። ጉልበት ስለሌለው ያው ድሮን ላይ ነው ዲፔንድ የሚያደርገው። ድሮን ደግሞ ዋጋ የለውም። ምንድነው አሁን አብይ እያደረገ ያለው? በሸረሪና በኩል ያሳየው ምልክት በደቡብ ትግራይ ያደረገው አሁንም ድሮን ጥቃት፣ ዛሬ ደግሞ የሰማነው የመቀሌ ጥቃት የአብይን ድክመትን ያሳያል። እንዴት? አንደኛ የትግራይ ኃይልን ወደ ጦርነት ግቡ እንጂ እያለ ነው። ለምንድን ነው ዝም ያላችሁት? እንዲህ አሁን ነው እስቲ ውጡና እንትን እናርግ እያለ ነው አብይ። ይሄ ነገር ይኸውላችሁ፣ አንድ ለምሳሌ የራስ ጦር ፕላን ያስፈልጋል ጦርነት ለማካሄድ። ዝም ተብሎ ዘው ተብሎ አይገባበትም ጦርነት። አብይ ይህንን ያውቃል። የትግራይ ኃይል ገና እየተዘጋጀ ነው። ባለፉት 2 ወራት ምናምን አፈሳ እያካሄዱ ነው ምናምን ስልጠና እያካሄዱ ነው ምናምን ብሎ ሲወነጅል ነበር አይደለ? ያንን ዝግጅቱን ሳይጨርሱ በፊት ወደ ጦርነት እንዲገቡ ብንጋብዛቸው ቶሎ እናሸንፋለን የሚል የተሳሳተ ካልኩሌሽን አለው አብይ። አንዱ እሱ ነው። ሁለተኛ ደግሞ ጥምረት የሚባለው ሳይፈጠር በፊት ጦርነቱ ቢጀምር ጥሩ ነው ይላል አብይ። አሁን የትግራይ የፋኖ የኦላ ጥምረት ፋይናላይዝ ተደርጎ ዲክሌር አልተደረገም። ነገር ግን ወደ ኦፕሬሽን ከገቡ ከባድ ነው የሚሆነው። በተናበበ በአንድ ላይ የተመራ ኮማንድ ወደ ስራ ከገቡ በጣም ይከብድበታል። ስለዚህ ቶሎ ጀምሮ ያቺ ጥምረትም እንዳትሳካ ለማድረግ እየሞከረ ነው። ፕሮቮኬሽን ይባላል። አብይ የሚያደርገው ፕሮቮክ ያደርጋል። በድሮን መጥቶ እንድትወጣ ቶሎ በድሮን ይመታና ዘራፍ ብለ ወደ እንትን እንድትመጣ በሱ ፕላን ነው የምታደርገው ማለት ነው ያን። እና የጦርነት ደግሞ የራስ ፕላን ያስፈልግሃል። ጦርነት ስታካሄድ በራሴ ፕላን ካላደረግከው በጠላት ፕላን ከሄድክበት ትበላለህ። ሰው ምንድነው የሆነ ያለው? አንደኛ አንድ የደረሰኝ መረጃ እነ ወልደ ስላሴ ሲያሰለጥኑ የነበሩ በተለይ ከትግራይ ወደ አዲስ አበባ የገቡ ሰዎች ወልደ ስላሴ የፖለቲካና የስለላ ምናምን ነገር ሲያሰለጥን ነበር። ወልደ ስላሴ ማለት ከዚህም በፊት የሀገር ውስጥ ደህንነት የነበረው ሰውዬ ዛሬ ለአብይ ይሰራል። ኢጋድ ውስጥ ተቀጥሮ እሱ ያሰለጠናቸው ሰዎች ወደ ትግራይ ተመልሶ ስራ እንዲሰሩ እየተደረገ ነው። እና ብልጽግና ምንድን ነው እያደረገ ያለው?
የህወሓት ሰዎች ከዚህም በፊት የህወሓት ሰዎች የሆኑት እጅ የሰጡ አዲስ አበባ ላይ ስልጠና ወስዶ ወደ ትግራይ ተመልሶ ስለላ እንዲያካሂዱ እያደረገ ነው። አንዱ የወልደ ስላሴ ስራ ይሄ ነው። ሰው ምንድን ነው የሆነ ያለው? አሁን የትግራይ መሪዎችን ካያችሁ ለውጡ ስመጣ ደብረጽዮን ነበር ትግራይን ሲመራ የነበረው። ከዛ በኋላ ደብረጽዮን በኃይል ነው የተወገደው ከስልጣን። በኃይል የተወገደው ስልጣን ከዛ ማን ሆነ? ሙሉ የሚባለው ማሙሉ ነው ስሙ፣ የት እንዳለ አላውቅም። አሁን አለ እንደ ሰውየው እና ያ ሙሉ የሚባለው ሆነ። ከዛ ጌታቸው ረዳ ነው፣ የአብይ ተላላኪዎች ናቸው እነኚህ። ከዛ ወዲ እንትን ነው ይሄ ከእንትን በኋላ የመጣው እያለ ታደሰ ወረደ መጣ። ታደሰ ወረደ ቀጥሎ ደግሞ ያው ደብረጽዮን ተመለሰ ማለት ነው። አሁን ታደሰም የአብይ ሰራተኛ ሆነ መጨረሻ ላይ። ምንድን ነው የሆነው? የትግራይ ክሎክ ወደ ጀመረበት ተመለሰ። ያ ዞሮ ዞሮ ወደ ደብረጽዮን ተመለሰ። ስለዚህ የትግራይ ትግል ሊሳካ ይችላል። ለምንድን ነው? አብይ አህመድ የገዛ ሰዎችን አጸድተዋል፣ እያጸዳም ነው ከራሱ። ያ ማጽዳት ስራ ጊዜ የሚፈጅ ጉዳይ ነው። የዝግጅት ጉዳይ አለ። የተለያዩ ጉዳዮች ስላሉ ጊዜው ሳይደርስ ነው አብይ ጎትቶ ወደ ጦርነት ግቡ እያለ ያለው። ይሄ ምናምን ምንድን ነው ይሄ ሀራ መሬት ትግራይ ፒስ ፎርስን ፈጠሩ፣ ነጻድቃን ስራ ተሰጠ፣ የተለያዩ እንትን ይሄ አሁን ወልደ ስላሴ እየሰራ ያለው በጣም ከባድ ክህደት ትግራይ ህዝብ ላይ የፈጸሙ ሰዎች ያ ምንድን ነው የሚያሳየው? አብይ በጣም ፈርቶ የትግራይ ሰራዊት ቶሎ ወደ ጦርነት እንዲገባ ፕሮቮክ እያደረገ ነው። ስለዚህ አብይ ጦርነት ውስጥ ነው በዚህ ሰዓት። የትግራይ ህዝብ ላይ ጦርነት ታውጆ በድሮን እየደበደበ ኑ ውጡ እያለ ነው። የትግራይ ኃይሎች ግን አይ ጦርነት የምናካሄድ ከሆነ የራሳችን ጦርነት ነው የምናካሄደው የሚመስል እንደዛ አይነት የሚመስል መልስ እየሰጡ ነው። እኔ አሁን ትክክል ይመስሉኛል። ለምን አንድ ጦርነት የተማሩ በተለይ የጦር ጥናት ያካሄዱ ምሁራን እንደሚሉት ጦርነት የራስ ፕላን ያስፈልጋል። ጦር ፕላን አለው። ፕላን ስታካሄድ ሁሉንም ነገር በፕላን መሰረት ነው መሄድ ያለብን። ሌላ ጠላት በሚፈልገው ሰዓትና በሚፈልገው ቦታ ለማካሄድ ፕላን ያደረገው እዛ ውስጥ ከገባ የጠላት ፕላን ውስጥ ነው የምትገባ፣ ልትሸነፍ ትችላለህ። ነገር ግን የራስ ፕላን ከሆነ ጊዜውና ቦታው አቅሙ አንተ ነው የምትወስነው። ግን አብይ ፑሽ እያደረገ ያለው የትግራይ ጦር ኦልሬዲ አብይ ዳግማዊ ጦርነቱን ከፍተዋል። በራሱ ፕላን መሰረት እንዲሄድለት ይፈልጋል። ያ ደግሞ የትግራይ ኃይሎች ወደዛ ፕሮቮኬሽን ሳይዘጋጁ በፊት ፕሮቮክ ተደርጎ ወደዛ እንዲገቡ እየተደረገ ነው። ያው በጣም ከተገፉ የመጨረሻ ወደ ትግራይ ክልል የሚገባ ኃይል ከታየ ግድ ወደ ጦርነት ይገባሉ።
ሳይወዱ በግድ። ነገር ግን በአሁኑ በሚታየው እንትን ፕሮቮኬሽን ይመስላል ሳይዘጋጁ ወደ ጦርነት እንዲገቡ እያደረገ ይመስላል። ያ ነገር አይ ቲንክ መከታተል ያስፈልጋል። አብይ ጦርነት ጀምሯል። ለዚህም መሆን ያለበት የትግራይ ህዝብ አይ ቲንክ አንድነቱን ያጠናከረበት አጋጣሚ ይመስለኛል። ለምን የአብይ ድሮን ኦፕሬሽን ምንም ኢፌክቲቭ አይደለም። ከተማ ላይ ይወድቃል፣ አንዳንድ መንደሮችን ያቃጥላል፣ ትምህርት ቤቶችን፣ ሆስፒታሎችን ነው የሚመታ። ይሄ ማለት የአብይ የድሮን ጦርነት ዋጋ የለው። ግን የአብይ የድሮን ጦርነት ዋጋ የለውም ብለን ደግሞ መናቅ የለብንም። ዝግጅት ያስፈልጋል። ጸረ ድሮን ፕላኖች ያስፈልጋሉ። ጥምረት፣ በተለይ ደግሞ ጥምረቱን ማጠናከር ያስፈልጋል፣ ግዴታ ነው። ምንም አማራጭ የለም። እዚህ ላይ አንድ ነገር ላክልበት። ኢትዮጵያ ውስጥ ከእንግዲህ አንድ ኃይል ብቻውን መቆጣጠር አይችልም። የአብይ አህመድ እንግዲህ መንግስትን ሲረከብ የነበረው ሰራዊት የነበረው ስርዓት ሁሉንም አካባቢ የሚያስተዳድር ነበር። አብይ ግን ሌላውን እያሳደደ ጦርነት በመክፈቱ አሁን የአብይ መንግስት መንምኖ አዲስ አበባ ላይ ነው የቀረ። ለወደፊትም አሁን የተማርነው ምንድን ነው? አንድ ኃይል ብቻውን መቆጣጠር አይችልም። የግድ የሁሉም የኢትዮጵያ ኃይሎች ማይሳተፉ ከሆነ እንትኑ ይታወቃል፣ ውጤቱ ይታወቃል። አንድ ኃይል ብቻውን የሆነ አይሳካም፣ ብሳካም እድሜ የለው። ስለዚህ ጥምረቱ ግድላለ፣ ጥምረት መፍጠር ግድላለ። ይህንን ወንጀለኛ ስርዓትን ገርስሰ ትክክለኛውን ዲሞክራሲያዊ የሆነ ፍትሃዊ የሆነ ለሁሉም ኢትዮጵያውያን እኩልነትን የሚያመጣ ጥምረት ያስፈልጋል። ምንም ሌላ አማራጭ የለም። አብይ ደግሞ ያቺ ጥምረት እንዳትመጣ ያደርጋል። በቃ ሙቶ ተማሙቶ እንዴት አባታችሁ ነው ኦሮሞ ሆናችሁ ከአማራ ጋር የምትቆሙት ይባላል። እንዴት አባታችሁ ነው አማራ ሆናችሁ ከወያኔ ጋር ከትግራይ ህዝብ ጋር ትቆማላችሁ ይባላል። ይሄ ሁላችሁ የኢትዮጵያ ህዝብ ጣፋንታ አንድ ላይ የተሳሰረ የተጋመደ ነው። አብይ ፍራቸውም ይሄ ነው። አንድ ላይ ከሆኑ ያባሩኛል ብሎ ይሰጋል። ስለዚህ የትግራይ ኃይሎች፣ የአማራ ኃይሎች፣ የኦሮሞ ኃይሎች ንግግሩን በሚገባ ማፋጠን ነው። ጥምረቱንም ማፋጠን ነው። እዚህም እዚያም የሚደረገውን እንትን የአብይ አጀንዳ ውስጥ ከገባ ነው በጣም መጥፎ ነው የሚሆነው። አብይ የዘረጋልንን ወጥመድ ውስጥ ከገባን መግባት ከጀመር ነው ጥምረቱም አደጋ ውስጥ ነው የሚገባው እና ጥንቃቄ ያስፈልጋል። በየጊዜው የምናደርገው መናበብ፣ ለነገ ማደር ያለበትን ለነገ ያሳደረ፣ ቅድሚያ መሰጠት ያለበት ነገር ላይ ፎከስ አድርገ ነገ የምትፈታቸው ጉዳዮች ብዙ ናቸው። ያ ካልሆነ የትግራይ ህዝብ በተለይ የትግራይ ህዝብ ተሸንፎ እንኳን በሰላም የሚኖር ህዝብ አይደለም። ከዚህ በኋላ አብይ የትግራይ ህዝብን ያጠፋል። አብይ ያጠፋል። ይህ ነው አሁን የትግራይ ህዝብን
አብይ እንዴት እንደሚመለከት እኔ በተደጋጋሚ ተናግሬያለሁ። ህዝቡን እንደ ህዝብ ጠላት አድርጎ ለማጥፋት ነው የሚፈልገው አብይ። በየጊዜው የሚያወራው እንዳውም ምንድነው የሱ የስነ ልቦና ችግርም ስላለበት ይመስለኛል ለብዙ ዓመታት የህወሓት ተላላኪ ስለሆነ ያም ጎድቶታል አብይን። ህወሓት ስር ስላደገ ይበልጡኛል ብሎ እንትን ስለሚጨነቅ የትግራይ ወጣቶች፣ የትግራይ አዛውንት፣ ሚሊሻው፣ ምናምኑ፣ ገበሬው፣ ሴቱ አንድ ነው ብሎ ያምናል። አንድ ናቸው ይላል። ሁሉም ወታደር ነው ይላል። ሁሉም በአንድ ጊዜ ጫካ የሚገቡ ናቸው። ወደ ቀበሮ ጉድጓድ ምሽግ ቆርፍሮ ይተኩሱብኛል ይላል። ሁልጊዜ እንደዛ ይላል። ስለዚህ ማንኛውም የትግራይ ዜጋ የትግራይ ተወላጅ ለአብይ እጅ ብሰጥም አብይ አያምንም። የትግራይ ህዝብ እንኳን ይውላል እጅ ሰጥቶ እንኳን በሰላም ማደር አይችልም አብይ እስካለ ድረስ። ስለዚህ የትግራይ ህዝብ አብይ ጋር በሰላም አብሮ መኖር አይችሉም። ህወሓት ይባላል አይደለ? ህወሓት አይደለም ጉዳዩ፣ የትግራይ ህዝብ ነው ጉዳዩ። የአብይ ጉዳይ የትግራይ ህዝብ ነው። አሁን እኔም በጣም የሚሰቀጥጠኝ የዱርዬ መሸተኛን ጌታቸው ረዳ የሚያደርጉት በጣም ያሳፍራል። የትግራይ ጉዳይ የመጥፋትና ያለ መጥፋት ጉዳይ ነው። የነሱ ትግል ግዴታ ማሸነፍ ነው። እንዴት ነው የሚያሸንፉት? ከኢትዮጵያውያን ጋር ሆነው ትክክለኛውን ጥምረት በመፍጠር የትግራይ ህዝብን መታደግ ይቻላል። አሁን መከላከያዎችም የሚሉት ከትግራይ ሰራዊት ውስጥ ሰው አለን፣ መረጃዎች ይመጣሉ። እነ ጌታቸውና እነ ጻድቃን በተለይ ጌታቸው እንኳን አሁን ተጥሏል። ጻድቃን ነው በጣም ተጠግቶ እየሰራ ያለው። ጻድቃን ወልደስላሴ በጣም እነሱ ናቸው አሁን ወደ ላይ እየወጡ ያሉት እና ሰው አለን መረጃ አለን ምናምን አሉ። ነገር ግን አይ ቲንክ እነ ቲዲኤፎች እርምጃ በወሰዱት እንትኑን እነ ጻድቃን የሚያውቁት ነገር ያለ አይመስለኝም። ቢያውቁማ ይሄኔ ቶሎ ያልቅ ነበር ጉዳዩ። ስለዚህ ወታደራዊ ጉዳይ ስለሆነ ብዙም የምናወራ ነገር አይደለም። ብቻ የትግራይ ህዝብ ትግል አሁንም የህልውና ጉዳይ ነው። ልክ እንደ አማራ ህዝብ ትግል የህልውና ጉዳይ ነው። ልክ እንደ ኦሮሞ ህዝብ ትግል የህልውና ጉዳይ ነው።